ተመልከቱ እንግዲህ የኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ? እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ። እሰይ! እርግጠኛ ሆኜ ነው የምነግራችሁ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያቅ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጠወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድነው ያደረገው? ለፕሮግራሙ ሁላ አቴንሽን አልሰጠም። ስልኩ ሲጎረጉር ነበረ። ምክንያቱም በቃ አንዴ ፕሮግራሙ ላይ ተገኝቷል፣ ምንም ማድረግ አይችልም። የራሱን ሙድ ሲያራምድ ነበረ። በነገራችን ላይ ፈለገ ላይ አፋችሁ የምትከፍቱ ሰዎች ልክ ፈሪሳውያን ክርስቶስ ላይ አፋቸውን እንደከፈቱት አይነት ሰዎች ናቸው። ምክንያቱም ክርስቶስ ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ባለበት ሰዓት ላይ ምንድን ነበር የተባለው? ፈሪሳውያን ደቀ መዛሙርቱን ይሄ መምህራችሁ አይደለም እንዴ? ጌታ አይደለም እንዴ? እንዴት ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ብሎ ምግብ ይበላል ብለው ሲያሙት ነበረ ለሐዋርያቱ። ከዛ ክርስቶስ የልባቸውን አውቆ ምንድን ነው ያለው? እኔ የመጣሁት ለጻድቃን አይደለም፣ እኔ የጠፉትን ለማዳን ነው የመጣሁት፣ ለኃጢአተኞች ነው የመጣሁት፣ መድኃኒት ለመሆን ነው የመጣሁት ነበር ያላቸው። ልክ እንደዛው ፈለገም እነዚህ ልጆች ንቆ ቢተው የሆነ ዲስሪስፔክት ቢያደርጋቸው፣ ኧረ ወደዛ ሄዱ ደሞ ብዬ የእናንተ ልደት ላይ ልገኝ እንዲህ አይነት ንቀት ቢያሳያቸው ምንም ጥቅም አይኖረውም። ጭራሽ እነዚህ ልጆች ወደ ባሰ ገደል ውስጥ ነው የሚገቡት። ነገር ግን በቃ ቀስ በቀስ እነዚህ ልጆች ይሻሻላሉ፣ ብንጠጋቸው ብንቀርባቸው አንድ ቀን እግዚአብሔር ይለውጣቸዋል በማለት ትንሽ ፊት ብናሳያቸው የመመለስ ዕድላቸው ከፍ ያለ ነውና ፈለገ አትናቴዎስ ይመችህ፣ ጥሩ ነገር ነው ያደረግከው። እርግጠኛ ነኝ እነዚህ ልጆች አሁን ካሉበት ነገር ወጥተው ወደ ቤታቸው ተመልሰው አሁን ከሚያደርጉት ነገር በተቃራኒው ስርዓታቸውን የሚይዙበት ቀን ይመጣል ብዬ ተስፋ አደርጋለሁ። ፈጣሪያችን ቀን ያሳየን። የወደዳችሁት በጊፍት ባርኩልኝ፣ ሁሉንም ባርኩልኝ በጊፍት አደራ እያልኩ ነው። አስባችሁታል? ግን ከዮኒ ጋራ ላይፍ ብገባ የሆነ ከሱ ጋር ላይፍ ገብቼ እስቲ ቅዱሳን ተስፋን በጊፍት ባርኩት ብሎ ቀለል ባለች 10 አንበሳ ቢባርኩኝ አስባችሁታል? 10 አንበሳ ማለት 30 ሺህ 300 ሺህ አስባችሁታል? የራሴን ቢዝነስ እኮ ጀምሬ ተፍ ተፍል ነበር። አረ ዮኒ በእናታቸው ይህም ቪዲዮ ዮኒ ጋር አድርሱልኝና ቀጠሮ የያዝልኝ ላይቭ ላይ ቀጠሮ ይዞልኝ በጊፍት መባረክ እፈልጋለሁ። በ40 ዓመት እናት ላይ ጺምን አትላጭ፣ ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ። እላጭ አለው ማን? ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ቡርቃ ወንድ ልጅ ሆነ በወር 100 ሺህ ብርና ከዛ በላይ ገቢ ከሌለ ሴት ልጅ ማየት አይደለም እሷ ብታይ መደበቅና መሸሽ ነው ያለብህ። ሌላ ምክር ልጨምርልህ። በቤተሰብ እጅ ላይ ተቀምጠ በቤተሰብ እጅ እየተቀለብክ ፍቅር አይደለም ጠንከር ያለ ጉንፋን 3 ቀን የቆየ ማሳል 3 ቀን የሚያስተኛ በሽታ ሊይዛ ማፈር ነው ያለው። አዎ የአሁኑን ጄኔሬሽን እያየን ነው። ቤተሰብ ላይ ቁጭ ብላ ኪንግና ኪን የሚል ሸርት ያሰራሉ። ማትረባ መጀመሪያ ከከናራ ከቤተሰብ ሸክም ላይ ውጣ። ከዛ ሴቱንም ፍቅሩንም ትደርስበታለህ። ምክሬን ተግብሩ። እኔ እንቅልፌን አጥቼ የባርሳና ኢንተርን ጨዋታ ለማየት ነበረ። ገስዋት አያሳይም። ዲኤስቲቪ ይመቻችሁ። እኔ ቺን ዲኤስቲቪ አውጥቼ አልጥላትም። ቲቪውን ነው አውጥቼ የምጥለው። ይመቻችሁ። በያሲን ቲቪም ቢሆን አያዋለው ጨዋታውን፣ ግን ይመቻችሁ። Seen the end of the Champions League. France, Paris Saint-Germain. Spain is defeating Italy. And I'm seeing Spain and France in the final. But I'm seeing France close to it. But I saw Spain snatching it.
እቺ ጀለስ ቻምፒዮንስ ሊግን ስትገምት ባርሳ ኢንተርን ጥሎ ለፋይናል ያልፋል፣ ፒኤስጂ አርሰናልን ጥሎ ለፋይናል ያልፋል፣ ከዛ በኋላ ባርሳ ዋንጫውን ይበላል ብላ ነበረ። ገስዋት ባርሳ እንኳን ዋንጫውን ሊበላ ለዋንጫ እንኳን አላለፈም። ስለዚህ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ምክንያቱም ልክ ባርሳ ያልፋል ብሎ ገምቶ እንዳልተሳካለት ሁሉ ፒኤስጂ ያልፋል ብሎ ነበረ። ስለዚህ ማን ነው የሚያልፈው? አርሰናል። ልክ ባርሳ ዋንጫውን ይበላል ብሎ እንደገመተው በባርሳ ተቃራኒ አሁን ፋይናል ላይ ማን ያለው? አርሰናል። ስለዚህ ዋንጫውን ማን ነው የሚበላው? አርሰናል። ስለ ጨዋታው ብዙ ሰዎች ስላወሩ ደጋግሜ ስልችት አላደርጋችሁም። ከዚህ ጨዋታ መማር ያሉብንን አስገራሚ ነገሮች ልንገራችሁ። የመጀመሪያው በስኬታችሁም በውድቀታችሁም መኩራራትና ተስፋ መቁረጥ እንደሌለባችሁ። በመጀመሪያው አጋማሽ ኢንተር ሚላን 2-0 እየመራ ነበረ። በዚህም ብዙ ሰዎች ኢንተር አልፏል፣ ኢንተር አሸንፏል ብለው ባርሳ እንደወደቀ ደምድመው ነበረ። ነገር ግን በሁለተኛው አጋማሽ ባርሳ ይህንን ነገር ገልብጦ 3-2 እየመራ ነበር። በዚህም ብዙዎች ደግሞ ሀሳባቸውን መልሰው ቀይረው ኢንተር ሚላን አበቃለት ወደቀ ብለው ባርሳ ደግሞ እንዳለፈ ደምድመው ነበረ። አስቡት፣ ጨዋታው ለማለቅ 2 ደቂቃን የቀረው ባርሳ 3-2 እየመራ ነው የሚገኘው። በተቃራኒው ግን አሁንም በዚች በቀረችው 2 ደቂቃ ውስጥ ኢንተር ሚላን አግብቶ አቻ ሆነ። በተጨማሪ ደቂቃም 4ኛ ግብ አስቆጠሩና ነገሩን በድጋሜ ያበቃለትን ነገር ባርሳ አለፈ የተባለለትን ነገር ገልብጠው ጨዋታውን 4-3 አሸንፈው ወደ ቀጣዩ ዙር አለፉ። እዚህ ጋር 3 ደረጃዎችን እንድትመለከቱ ፈልጋለሁ። የመጀመሪያው ነገር ልክ እንደ ኢንተር ሚላኑ የመጀመሪያው አጋማሽ ስኬት ላይ ብትሆኑም በአሸናፊነት ደረጃ ላይ ብትሆኑም ልትሸነፉ ልትወድቁ እንደምትችሉ፣ ሁለተኛው ስቴፕ ደግሞ አበቃለት የተባለው ባርሳ ወደቀ የተባለው ባርሳ ከዛ ከውድቀቱ መነሳት እንደሚችል፣ አበቃለት የተባለው ነገር ተቀልብሶ ወደ ከፍታና ወደ ስኬት ሊደርስ እንደሚችል ማለትም ባርሳ ከ2-0 ወደ 3-2 እንደመራው ማለት ነው። ሶስተኛው ነገር ደግሞ ተሳክቶለት የነበረው ኢንተር ሚላን ተመልሶ ወድቆ በድጋሚ ግን አሁንም መምራት እንደሚችል፣ አሁንም ደግሞ ወደ ስኬት መመለስ እንደሚችል መመልከት አለብን። ምንም ስኬት ላይ ብትሆኑ መውደቅ እንዳለ፣ ነገር ግን ከወደቃችሁም በኋላ ድጋሚ ወደ ስኬት መሄድ እንደምትችሉ መረዳት አለባችሁ። ሌላኛው ነገር ደግሞ አንዳንድ ጊዜ እድል በጣም አስፈላጊ ነገር ነች። እንደ ያማል ቢሆን ባርሴሎና 5-10 ጎል ማግባት ይችል ነበረ። ነገር ግን እድል ከነሱ ጋር አልነበረችም። እድል ቢቀናቸው እንደ ልፋታቸው እንደ ድካማቸው ቢሆንማ ባርሴሎና ብዙ ጎል አግብተው ለዋንጫ ይደርሱ ነበረ። ነገር ግን አንዳንድ ጊዜ ልፋት ብቻ ጥረት ብቻ ዋጋ እንደሌለውና አንዳንድ ጊዜ እድል እንደሚያስፈልግ ማወቅ አለብን። እናንተስ ምን ተማራችሁ እስቲ? ሲጠራ የሚወለወል ካለ ወሎዬ ሰርቼ ልብላ። ምግብ ትናንት 6 ሰዓት የበለው ምንም አርማታ የለ፣ ጉልበት ስራ የለ፣ ምንም ስራ የለም። ካለ ወሎዬ ሰርቼ ልብላ። ምግብ ስንት ሰዓት የበለው? ትናንት 6 ሰዓት ምሳ በልተዋል እና ምንም በቃ ስራ የሚባል ስራና ልብላ ነች።